አናስጥልኝ ተመልካቾች ወንድማገኝ ይባላለሁ። ኢትዮጵያ ማናት ኢትዮጵያዊነት ምንድነው በሚል ርዕስ የጀመርኩት ዝግጅት 13ኛው ክፍል ነው እና ባለፈው በ12ኛው ክፍል ላይ ያነሳኋቸውን ሀሳቦች እና አዳዲሶቹን ከማንሳቴና ወደ ፕሮግራሜ ከመግባቴ በፊት ዛሬ ሳምንት አካባቢ ይመስለኛል አንድ ወጣት የጥበብ ሰው ወይም የመድረክ ሰው ከዚህ ዓለም በሞት ተለይቷል። ነጻነት ወርቅነህ የተባለ ሰውና እሱን አስመልክቶ የሀዘን እንጉርጉሮ ይባል ወይም ደግሞ የሀዘን መግለጫ በምን መልክ እንደምጠራው ባላውቅም አንድ ሰው በፌስቡካቸው ላይ የነጻነት ወርቅነህን መሞት ወይም ሞት ምክንያት አድርገው በእውነት በርካታ ሙታንን ስም ያነሱበት አጠር ያለ ጽሁፍ ስለነበር እሱን በንባብ ማሰማት ፈለኩ። የቆዩ መሪዎችን፣ የሃይማኖት አባቶችን፣ ታላላቅ ባለስልጣናትን፣ የሀገር ባለውለታዎችን፣ የስፖርት ሰዎችን፣ ደራሲያንን፣ የሙዚቃ ሰዎችን ሁሉ ነው በዚህ የሀዘን እንጉርጉሮ የገለጹትና እሱን በንባብ በጽሁፍ ስለሆነ ያስቀመጡት እሱን አነባለሁ እና እዛ በኋላ ተመልሼ እመጣለሁ። ተከታተሉት። እኛ ጎደለብን እንጂ ሰማይማ ሀብታም ነው። ሰማይ አዲስ እንግዳ መጣበት። ነጻነት ወርቅነህ የሚባል ታላቅ ሰው መጣበት። ሰማይ ታድሎ ምርጥ ምርጡን ይዟል። ሰማይ ዛሬ ቢዚ ነው። መይሳው ካሳን፣ አጼ ዮሐንስን፣ እምዬ ምኒልክን፣ ኃይለ ሥላሴን፣ መለስ ዜናዊን፣ ነጋሶ ጊዳዳን ይዟል። ፕሮፌሰር መስፍንን፣ አክሊሉ ሀብተወልድን፣ ከተማ ይፍሩን፣ ይልማ ደሬሳን፣ ፕሮፌሰር አስራት ወልደየስን፣ ሎሬት ጸጋዬ ገብረ መድህንን፣ በየነ ጴጥሮስን፣ ቡልቻ ደመቅሳን፣ ፕሮፌሰር ላጲሶን ጸጥ ባለ ስፍራ ላይ ሰብስቦ ይዟል። በሌላኛው ቦታ ደግሞ ይድነቃቸው ተሰማን፣ መንግስቱ ወርቁን፣ ጌታቸው ዱላን፣ ገነነ መኩሪያን፣ ደምሴ ዳምጤን፣ ሰለሞን ተሰማን፣ አበበ ቢቄላን፣ ማሞ ወልዴን፣ ምሩጽ ይፍጠርን ይዟል። ለየት ባለ አካባቢ ለስለስ ያለ ዝማሬ በሚሰማበት ቦታ ላይ አቡነ ቴዎፍሎስ፣ አቡነ መርቆሪዎስ፣ አቡነ ተክለ ሃይማኖት፣ አቡነ ጴጥሮስ፣ ቄስ ጉዲና ቱምሳ፣ ቄስ በሊና ሳርካ፣ ወንጌላዊ አለምነው፣ ሀጂ ሙፍቲ ቆመዋል። በኋላ በኩል ደግሞ ሐዲስ ዓለማየሁ፣ ከበደ ሚካኤል፣ ብላቴን ጌታ ሩይ፣ ማሞ ውድነህ፣ ተክለ ጻዲቅ መኩሪያ፣ ተሰማ ሸቴ፣ ቀንጌታ ዮፍታሔ ንጉሴ፣ አፈወርቅ ተክሌ፣ ገብረ ክርስቶስ ደስታ፣ በዓሉ ግርማ፣ ብርሃኑ ዘሪሁን፣ ስብሃት ገብረ እግዚአብሔር፣ ነቢይ መኮንን ይታያሉ። ዛሬ በዋናው መግቢያ ላይ ግን የነጥላሁን ገሰሰ ቡድን ብዙነሽ በቀለ፣ ሂሩት በቀለ፣ ምኒልክ ወሰናቸው፣ ካሳ ተሰማ፣ እዮም መኮንን፣ አሊ ቢራ፣ ሀጫሉ ሁንዴሳ፣ መስፍን አበበ፣ ኪሮስ አለማየሁ እሸቴ፣ ወጋየሁ ንጋቱ፣ ፍቃዱ ተክለማርያም፣ ዘነበች ጭራቀረሽ፣ ሙናዬ መንበሩ፣ መራዊ ዮሐንስ፣ ኢዩኤል ዮሐንስ፣ ደበበ ሸቱ፣ ሲራክ ታደሰ፣ አለሙ ገብረአብ፣ ተስፋዬ ገብሬ፣ ታሪኩ ባባ፣ ተፈራ ካሳ፣ ሙሉቀን መለሰ፣ ሜሪ አርሚዴ፣ ኬኔዲ መንገሻ፣ ፍሬው ኃይሉ፣ ሰለሞን ደነቀ፣ ወጋየሁ ንጋቱ፣ ዘኒት ሙሃባ፣ ጋሻ ዋዳል፣ ተስፋዬ ካሳ፣ ወንዶሰን አውራሪስ፣ ታምራት ደስታ፣ ማዲንጎ አፈወርቅ ሽር ጉድ ይላሉ። ዛሬ ምርጡ ሰው ነጻነት ወርቅነህ ሊቀበሉ ነው። ሰማይማ የተሟላ ነው፣ እኛ ጎደለብን እንጂ ይላሉ ተስፋዬ ኃይለ ማርያም በቅንፍ ባሻ። በጣም እናመሰግናለን። በእውነት ይሄ
ለታሪክ መቀመጥም ስላለበት ነው። እንግዲህ ቀጥሎ ደግሞ ከሰላም ሚኒስቴር ፌስቡክ ላይ ያገኘኋት አጠር ያለች ኢትዮጵያን በሚመለከት እሷንም እንዲሁ ላንብባት። የሁላችንም እናት ኢትዮጵያ ናት ይላሉ። ሁላችንም የአንዲት ኢትዮጵያ ልጆች ነን። እናት ልጆቿን እኩል ታያለች፣ አንዱን ከሌላው አታበላልጥም። እናት ልጆቿ እንዲከባበሩ፣ እንዲተባበሩና እንዲደጋገፉ ትፈልጋለች። እንዲነጣጠሉ፣ እንዲጨካከኑና እንዲገፋፉ ግን አትፈልግም። እኛም የእናትን ምርጫ እናክብር፣ እንተጋገዝና እንተባበር። ለእናታችን ሰላምና ረፍት በጋራ እንቁም። ሰላም ለኢትዮጵያ፣ ሰላም፣ አንድነት፣ ትብብር፣ በጋራ መቆም የሰላም ሚኒስቴር ይላል። ሁለቱንም ከልብ አመሰግናለሁ። አዎ የሚገርም ነው። አንዳንዱ ሰው ስጦታ ይህን ይመስላል። በእውነት ሊመሰገኑ ሊነሱ የሚገባቸውን ሰዎች ነው ያነሱትና እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን ለእርስዎም ማለት ፈልጋለሁ። ሀገሬ አመሰግናለሁ አስቴር አወቀን። አዎ ኢትዮጵያ ትንሣኤዋ ተቃርቧል፣ እየተነሳችም ነው። ያ የተደበቀ ሀብቷ እየወጣ ነው። የተሸፈነ መልኳ እየተገለጠ ነው። ይህን በእውነት መካድ አይቻልም። ምናልባት አንዳንድ ጊዜ እንዳናይ የሚሸፍንብን ነገር ይኖራል። ይህን ምንም ማድረግ አይቻልም። አንዱ ዋነኛው ደግሞ እንዳናይ የሚያደርገን ጥላቻ ነው። የጥላቻ አደገኛነቱን አንድ ጊዜ አቶ አብርሃም ያየህ ህወሓት ውስጥ የነበሩ ሰው በደርግ ጊዜ ከአቶ ገብረመድህን ጋር ህወሓትን ጥለው የወጡ ሰው ነበሩ። አቶ አብርሃም ያየህና በትግራይ ላይ በህወሓት ምክንያት የነበረን ጥላቻ ምክንያት አድርገው አንድ ያነሱት ጥሩ ምሳሌ ነበርና ለአንዳንድ ሰዎች ያጫውታቸዋለሁ። ምንድነው ያሉት? ጥላቻ አደገኛ ነው አሉና ኬንያ ነበርኩ ነው የሚሉት። ኬንያ እያለሁ አንድ የሃይማኖት አባት እንግዲህ የዛ ሀገር ሰው ይሁኑ ወይም ኢትዮጵያዊ አላቅም ወዳጅ ነበሩኝና እሳቸው እባክህ ና እንሂድ፣ አንድ የነፍስ ልጄ ታማለችና ልጠይቃት ልሄድ ነውና አብረኸኝ ሂድ አሉኝ አሉ። እሺ ብዬ ሄድኩ አሉ። ታዲያ እንደምነሽ ልጄ ደህና ነሽ ወይ ካሏት በኋላ እንዴት ነው ጤና ሲሏት፣ ያው አባቴ እንደሚያዩት ጤናዬ ደህና ነው፣ ትዳሬም ጥሩ ነው፣ ባሌም ጋር ጥሩ ኑሮ ነው የምንኖረው። ግን ልጅ ባለመውለዴ እናትየዋ በቃ ልጅ ካልወለደች ፍታት እያሉ በቃ አስቸገሩኝ እና እሱ ትንሽ ጤና ነስቶኛል ትላቸዋለች። አይ እሱማ ቀላል ነገር አይደል፣ ታዲያ ለምን እኔ ያላነጋግራቸውም ይላል። አይ አይሆንም። ለምን አይሆንም እንዴ? ይሄ እኮ ቀላል ነገር እኮ ነው፣ ልሞክርና ከዛ በኋላ ካልሆነ ይቀራል ሲሉ፣ አየሉም። የት ሄደዋል? ሞተዋል። መቼ? 2 አመት በፊት። እና ምንድነው አቶ አብርሃም ያየህ ማለት የፈለኩት ጥላቻ አንዴ ጭንቅላት ውስጥ ከገባ አይወጣም ነው እንጂ በእውነት ያ ካልሸፈነብን በስተቀር የኢትዮጵያ ማደግ፣ የኢትዮጵያ ውበት መገለጥ፣ የኢትዮጵያ ሀብት በያለበት መውጣት በእውነት ቀላል አይደለም። ባለፈው እንዳልኩት የህዳሴ ግድቡ ዋናውና ትልቁ የትንሣኤው ቁልፍ ነው። በአባይ ወንዝ ላይ ግድብ ለመስራት የጥንት ነገስታት ሳይቀሩ ብዙ ይመኙ ያስቡ ነበር። እንደውም በቅርብ የሰማሁት በአጼ ዳዊት ዘመነ መንግስት ነው አሉ ከፖርቹጋል 14 የውሃ መሀንዲሶች ተልከው እንዲላኩ ተደረገ አሉ እና እነዚህ 14 መሀንዲሶች ኢትዮጵያ ሳይደርሱ በግብጽ ሰላዮች መንገድ ላይ እንደተገደሉ ሁሉ ሰምቻለሁ። እና ብዙ ተቆላልፎ የነበረ ብዙ
ኢትዮጵያን አስረው ለመያዝ የሞከሩበት መንገድ አንዱ አባይ ነው እና የአባይ ግድብ እንዳልኩት ብዙ በረከቶችን ነው ይዞ የመጣው። የማዳበሪያ ፋብሪካውን፣ የተፈጥሮ ጋዝ ማምረቻውን፣ የኦጋዴን ነዳጅ ድፍድፍ ሪፋይነሪ እየተሰራ መሆኑን፣ እንደገና ደግሞ ምናልባት ባለፈው ያልገለጽኩት በዓለም ትልቁ በአፍሪካ ደግሞ የመጀመሪያው ትልቅ የሚባል ኤርፖርት እንደሚገነባ በጉባ ላይ ብስራት የጉባ ብስራት ከሆኑት አንዱ ነው። ምናልባት አብሮ የተነገረ ወደፊት የምናየው ደግሞ በርካታ የመኖሪያ ቤቶች እንደሚገነቡ ነው። ከዛ እንግዲህ ባለፈው እንዳልኩት በፀሐይ ጨረር ኃይል ማመንጨት፣ በንፋስ ኃይል ማመንጨት እና ደግሞ የኒውክሌር ኢነርጂ ከራሽያ መንግስት ጋር ስምምነት መደረጉ እነዚህ ሁሉ ከትልቅም በላይ ትልቅ ናቸው። በጣም የሚገርመው እያንዳንዱ ደግሞ ሊተሳሰር የሚችል ለምሳሌ ማዕድናትን በሚመለከት በነገራችን ላይ ከዚህ ከተፈጥሮ ጋዝ ምርት የሚወጣ እንግዲህ ደግሞ ለማዳበሪያ ፋብሪካው ግብአት የሚሆን ምርት አለ። ከዛ አልፎ በርካታ ማዕድናትም አሉ። ከማዕድናቱ በፊት ምናልባት ከኤነርጂው ጋር ሊያያዝ የሚችል በየትኛውም ዓለም ያልተደረገ የችግኝ ተከላ ነው። በ5 እና በ6 ዓመት 48 ቢሊዮን ችግኝ የትኛውም ዓለም አልተከለም። አንደኛ ያ ይሆናል ብሎ አስቦ መነሳት በራሱ ትልቅ ነገር ነው። ከ48 ቢሊዮን እንኳን 10 ቢሊዮን 1/4 እንኳን ቢጸድቅ ያ ከአየር ብክለት ባለፈ ጠቀሜታው ብዙ ነው። ደግሞ ዝም ብሎ ችግኝ ወይም ዛፍ ብቻ አይደለም። እንደሰማነው የሻይም የማንጎም የፍራፍሬዎች የተለያዩ ለምግብነት የሚያገለግሉ ተክሎችም እንዳሉበት ነው እና ይሄ በእውነት ምናልባት ዛሬ ላይታየን ይችላል። ቢያንስ ግን መጪው ትውልድ ኮርቶ የሚኖርባት አገር እንድትኖረው የሚያደርግ ነው። ከዛ ቀጥሎ ማዕድናት እንዳሏት ብዙ ተነግሯል። በርካታ ማዕድናት አሏት። አሁን በቅርቡ እንኳን እስከ $7 ትሪሊየን የሚገመት የወርቅ ማዕድን መገኘቱን ለዛም የወርቅ ሪፋይነሪ አዲስ ለመስራት ከአፍሪካ ልማት ባንክ እስከ $340 ሚሊዮን እርዳታ ይሁን ብድር መገኘቱን ሰምቻለሁ። ይሄ ቀላል የሚባል አይደለም። ዩራኒየም፣ ሊቲየም እና ፖታሽ በብዛት እንዳለ ይነገራል። አንዳንዱ እርስ በርሱ የሚመጋገብ ነው። የኒውክሌር ኢነርጂው ከነዚህ ማዕድናት የሚጠቀምበት ይኖረዋል። ሶላሩም እንደውም የትኛው ፓርት እንደሆነ ባላውቅም የሶላሮች መገጣጠሚያ ወይም መስሪያ እንደተጀመረ ሰምቻለሁ። የመከላከያ ኢንዱስትሪው ከፍተኛ ደረጃ ደርሷል። ድሮን ማምረት የተቻለበት ጊዜ ላይ ነው እና ይሄ ለኢትዮጵያ ትልቅ ትንሳኤ ነው። ሌሎችም አሉ ገና በቱሪዝምና በእርሻው በኩል የምናያቸው ብዙ ጉዳዮች አሉ። እነሱን እንግዲህ አንድ ባንድ እናያለን። በሚቀጥለው ፕሮግራሜ እሱን ለማቅረብ ሞክራለሁ። ታዲያ ልክ እንደ kwame nkrumah ኢትዮጵያማ ትነሳለች ብለው እንደተመኙት ዶክተር አለማየሁ ዋሴ ከፈጣሪያቸው ጋር እንደተነጋገሩት ሌላ ሰው ደግሞ ከዛሬ 24 ዓመት በፊት የኢትዮጵያን ትንሳኤ በራእይ አየሁ ያሉ ሰው አሉ። እሳቸውንም በሚቀጥለው ፕሮግራም አመጣለሁ። ለዛሬው ግን በዚህ የትዝታ ሙዚቃ እንለያያለን። ትዝታ ስል በተለይ
በኔድሜ እና ከኔድሜ በላይ ያለን ሰዎች በእውነት የነበረውን ጊዜ እያስታወስን ከዚህ ትውልድ ጋር እያነጻጸርን ሊታረሙ የሚገቡ የተሳሳቱ ነገሮች መኖሩን ማስተማር ያለብን ይመስለኛል። ያ በቃል ብቻ በኃይለ ሥላሴ አምላክ ሲባል የሚቆም በሕግ አምላክ ሲባል የሚቆም በቃል ብቻ የሚታዘዝ ህዝብ የነበረበት አገር ነው። ማብላት ማጠጣቱ ማስተናገዱ እሱ እንዳለ ሆኖ ዛሬ ያለው ትውልድ ግን ያነው ወይ ነው። ፈሪሃ እግዚአብሔርነቱ የለም። ፍቅረ ነዋዩ በስቷል። ጥላቻው ነግሷል። ጭካኔው አይሏል። ውሸቱና ይሄ ሚዲያው ያመጣው በሽታ በእውነት ሁሉንም ማለት ይቻላል በሽተኛ አድርጎታል። ዝም ብሎ በአንድ ነገር አብሮ መነዳት አብሮ መሄድ በጣም ይታያል። አንድ ለአሜሪካ ፕሬዝዳንትነት የተወዳደሩ ጆን ኬሲ ነው የሚባሉ ነበሩና ኮመን ሴንስ የሚሏት አለች። አንዳንድ ጊዜ ስንሰማም አንጠይቅም። እኔ አንድ እስካሁን ድረስ የሚገርመኝ አለ። ብዙ ሰዎች ማላስባቸው ሰዎች የሚሉት ሁሉ ጠቅላይ ሚኒስትሩ አማራ ይጠላል፣ ትግሬ ይጠላል፣ ኦሮሞ ይጠላል። ቢያንስ ይሄ እኮ ቆሞ መጠየቅ የሚገባ ጥያቄ ነው። ታዲያ ማንን ሊወድ ነው ብሎ መጠየቅ እኮ ይገባል። ግን ትክክል ብለው አምነው እነሱም ሲያስተጋቡት ይሰማልና ከጥላቻ መውጣቱ ጥሩ ነው። እንግዲህ በሚቀጥለው ሳምንት ፕሮግራም እስክንገናኝ ድረስ በዚህ የትዝታ ሙዚቃ እንለያያለን። መልካም ሳምንት። የመከራ ዘመን በዛቅም የሚገፋ የደስታም ቢሆን ሳያውቁት ይበራል። ግን ትዝታው ከርሶ ነው ይኖረ ግን ትዝታው ከርሶ ነው ይኖረ ትዝታ ቅርስ ነው የማይነጥፍ ታፍሶ ሕይወትን የሚያድስ የጥንቱን አስታውሶ የተረሳን ፍቅር በሀሳብ አድሶ የተረሳን ፍቅር በሀሳብ አድሶ ትዝታ አስታውሶ ደጉማ ያሳየን የኋሊት ጉዞ በሀሳብ ያድሰው ፍቅርማ ብቻውን መች ዕድሜ ነበረው ፍቅርማ ብቻውን መች ዕድሜ ነበረ ወዳም ሲያጣ ባለበት ሲገታ ከአምላክ የተገኘ ረቂቅ ችሮታ ተስፋና ልምላሜው ምንጊዜም ትዝታ ተስፋና ልምላሜው ምንጊዜም ትዝታ ያንን መልካም ዘመን መቼ ረሳዋለሁ ያለፈን በሀሳብ በምናብ ያየው ትዝታን ስንቄ ኑሮን እገፋለሁ ትዝታን ስንቄ ኑሮን እገፋለሁ
ጎልማሳነት ነግዶ ሙሉ ሰው ተብለን ሙሉ ሰው ተብለን የዕድሜ ጤና ረዝሞ ሲመሽ ወደ ማታ ያለፈን አስታዋሽ ጽጌ ነው ትዝታ ያሳለፍነው ጊዜ በፍቅር ተጠምደን ለሰው እስኪያስቀና ተፋቅረን ተዋደን ተፋቅረን ተዋደን ሁሉም አለፈና አሁን ተለያይተን በትዝታው ብቻ አለን ተደስተን በትዝታው ብቻ አለን ተደስተን መውደድ ማፍቀርን አምላክ ላከው ዕድሜውን ሰጥቶት በሕይወት ካቆየው ፍቅር ማሰሪያው የው ትዝታ መውደድ ማፍቀርን አምላክ ላከው ዕድሜውን ሰጥቶት በሕይወት ካቆየው